ደሴ የቱሪዝም ሀብቶቿ ከከተማዋ ታሪካዊነት ጋር ተያይዞ የሚመነጩ ናቸው። የቅርሱን ይዘት ሳይለቅ በነበረበት መንገድ የተሰራበት መንገድ እጅግ በጣም ደስታ ነው የፈጠረው። ይህ በኢትዮጵያ ከተሞች ታሪክ ቀደምቱ የሰሜን ኢትዮጵያ ቀጠና የከተማ ሙዚየም ቅጥር ግቢ ነው። በሀገራችን ከሚገኙ አንጋፋ ከሚባሉ ሙዚየሞች መካከል አንዱ ነው። በ1973 ዓ.ም የተመሰረተ ነው። ሰሜን ኢትዮጵያ ቀጠና ቀደምቱ የከተማ ሙዚየም ሀገር በቀል ዕውቀትን በመጠቀም የተጠገኑበት ሁኔታ በጣም ደስ ይላል። የወግ ቁሳቁሶች በወግ የተቀመጡበት ደረጃውን የጠበቀ በኢትዮጵያ ማለት ነው እና በምስራቅ አፍሪካ ከፍ ያለ እድሜ ይኖራል በሚል ደረጃ ላይ ታድሷል ብለን መናገር እንችላለን። ከአርኪኦሎጂ ግኝቶች እስከ የየዘመኑ የታሪክ ማስታወሻዎች የተሰነዱበት ቀደምት ከሚባሉ የከተማ ሙዚየሞች አንዱን ትጎበኛላችሁ። ደሴ ሙዚየም ከእድሳቱ በኋላ ምን ገጽታ አለው? ሀረጎ ይህ የኮምቦልቻ ደሴ ጎዳና ነው። ከታች ሸለቆ፣ ከአናት ኮረብታ፣ ከመዝማዛው መንገድ በመካከል ተዘርግቷል። ደሴ እንዲህ ባለ የተፈጥሮ በራፍ የሚገቡባት ከተማ ናት። በእርግጥም ወደ ደሴ መግባት ወደ ቱባ እሴት መዲና መድረስ ነው። እንዲህ ባለ ተፈጥሮ ተማርኮ ባህል ደም ግባቷ ወደ ሆነ የፍቅር ከተማ መግባትን አስቡት። ደሴ እንደምናውቀው የደሴ የቱሪዝም ሀብቶቿ ከከተማዋ ታሪካዊነት ጋር ተያይዞ የሚመነጩ ናቸው። አብዛኞቹ ከተማችን በርካታ ሰው ሰራሽና ተፈጥሯዊ የሆኑ የመስህብ ሀብቶች ያሏት ከተማ ናት። ከነዚህ መካከል እንግዲህ ያው ሰው ሰራሽ የተፈጥሮ መስህብ ሀብት የምንላቸው የሁለት ቤተ መንግስት መገኛ ምድር የሆነች እንዲሁም ደግሞ በአገር ደረጃ ደግሞ ሊጠቀስ የሚችል የትልቅ ባለ ሙዚየም ባለቤት የሆነች ከተማ ናት። የንግድ ከተማ ናት። ገበያዋ የሚዘፈንለት፣ ንግዷ የሚጎበኝ፣ ደማቅ በሰው ፍቅር የደመቀች ደግሞ በውበት የምትገለጥ ውበትና እሴት የማይነጣጠሉባት የብዙ እሴቶች ባለቤት ናት። የመቻቻል አብሮ የመኖር እሴት ያለባት በርካታ ባህላዊ ክዋኔዎች የሚከወኑባት ከተማ ከመሆኗ ጋር ተያይዞ እንግዲህ ደሴ ከተማ ትልቅ የቱሪስት መዳረሻ መሆን የምትችል በውስጧ ትልቅ የመስህብ ሀብቶች አቅም ያላት ከተማ ናት። ማዕከል ናት። የንግድም የባህልም ገበያዋ መልከ ብዙ ነው። እንደ ታሪኳ ደምቆ ይኖራል። ደሴ ባለ መዓዛዋ መናገሻ፣ ባለ ቀለም ጢሷ ከተማ የምታውደው እንግዲህ የወሎ ጭስ ስናነሳ ያው ደሴ ይነሳል። ስለዚህ የወሎ ጭስ ያው እዚህ አካባቢ የመጣ ሰው ሁሉ ያንን ጭስ ሳይዝ አይሄድም። እንግዲህ በተፈጥሮ የሚገኝ መዓዛው በተፈጥሯዊ ሁኔታን በጠበቀ መንገድ ብዙ አካባቢ ስንሄድ ተወዳጅ የሆነ ጭስ ነው። እንግዲህ ይህንንም የዚህ አካባቢ ሀብት በመሆኑም እንግዲህ በአእምሯዊ ንብረት ተመዝግቦ እየተሰራበት ያለበት ሁኔታ ነው ያለው። ለከተማችንም ውበት ነው። እንግዲህ ለሚገለገለውም ሰው መዓዛው የማይረሳ ወሎን ረግጦ የሄደ ሰው የወሎን ጭስ ይዞ ሳይሄድ አይቀርም። በማዕከላዊ የሰሜን ኢትዮጵያ ክፍል ያረፈች ከአዲስ አበባ 400 ኪሎ ሜትር ርቀት ላይ የቱሪዝም መስህቦች ባለጸጋና በንብር ያልቀረች የፍቅር ከተማ
የደሴ አየር ወይና ደጋማ ነው። ጦሳ ሲነጋና ሲመሽ ብርድ ይተነፍሳል። ደሴ ሙዚየም ይህ በኢትዮጵያ ከተሞች ታሪክ ቀደምቱ የሰሜን ኢትዮጵያ ቀጠና የከተማ ሙዚየም ቅጥር ግቢ ነው። ውብና ማራኪ በሆነ የከተማዋ ኮረብታ ስፍራ አርፏል። ከታች የከተማዋን መንደሮች፣ ከላይ ደግሞ የጦሳን ከፍታ እያየ የኖረ ቅጥር። የሙዚየሙ ቅጥር ግቢ በሀገር በቀል ዛፎች ታጅቧል። እጽዋቱ ሌላ ውበት አጎናጽፈውታል። ታሪካዊቷ ደሴ ከተማ ገብተናል። የደሴ ሙዚየም ቅጥር ግቢ ውስጥ ነው የምንገኘው። ይህ ሙዚየም በሀገራችን ቀደም ካሉ የከተማ ሙዚየሞች እንደ አንድ የሚቆጠር ነገር ግን ከአድዋ ጦርነት ጀምሮ እስከ ዛሬ ድረስ ያሉ የተለያዩ የቅርስ ስብስቦችን በማስታወሻነት የያዘ ለከተማዋ ቱሪዝም ትልቅ ትርጉም ያለው ሆኖ የኖረ መካነ ቅርስ ነው። ሙዚየሙ ከዚህ ቀደም በርካታ ጉዳትና አደጋዎች ተጋርጠውበት እጅግ የሚያሳዝነውን ምዕራፉን ለመመልከት ችዬ ነበር። ከዛ በኋላ ደግሞ በተደረገለት እድሳት ታሪኩ ተቀይሮ ሌላ ውበት፣ ሌላ መልክ፣ ሌላ ዘመን ሲያስቆጥር ስፍራው ድረስ መጥቻለሁ። ከጉዞ ኢትዮጵያ ጋር ነው የመጣችሁት። በኢትዮጵያ ቀደምት ከሚባሉ የከተማ ሙዚየሞች አንዱን ትጎበኛላችሁ። ደሴ ሙዚየም ከእድሳቱ በኋላ ምን ገጽታ አለው? ምን ስብስቦች ይዟል? የእድሳቱ ውጣ ውረድ ምን ይመስል ነበር? ይህንን ከኛ ጋር አብራችሁ የምታዩት ይሆናል። የደሴ ሙዚየም ኪነ ህንፃ ከእድሳቱ በኋላ ይህንን መልክ ያዘ። ቀደምት ነው። ከአራት አስርት ዓመታት በላይ በዚህ ስም እዚህ ስፍራ ሲጠራ የኖረ ደሴ ሙዚየም ኦፊሻሊ እዚህ ያለበት አሁን ያለበት ቦታ ላይ 1973 ዓመተ ምህረት በኢትዮጵያ በወቅቱ በኢትዮጵያ መንግስት በጓድ መንግስቱ ኃይለ ማርያም አማካኝነት ተመርቆ የተከፈተ 1973 ዓመተ ምህረት ደሴ ከባህር ጠለል በላይ ከ2470 እስከ 2550 ሜትር ከፍታ ባለው ስፍራ ከትማለች። ከከተማዋ ኮረብታ ስፍራዎች አንዱ ይህ ታሪካዊ ሙዚየም አርፎበታል። ምቹ የእይታ ማማ ላይ የተቀመጠ መካነ ቅርስ ደሴ ሙዚየም። ጥድና ወይራ የደሴ ሙዚየም ቅጥር ውበት ናቸው። ታሪክ አስቀጥሎ የከተማዋ ስም ለመሆን የበቃ ሙዚየም ወሎ ቤተ መዘክር ተብሎ 1969 አካባቢ ንጉስ ሚካኤል ቤተ መንግስት ላይ በጊዜያዊነት ዲስፕሌይ እንዲደረጉ ተደረገ። ከዛ በኋላ ለጉብኝት አመቺ ባለመሆኑ ቦታው ያም ትልቅ ራሱን የቻለ ቅርስ በመሆኑ አይጠየፍ ቤተ መንግስት ከዛ ወጥቶ አሁን ወዳለበት ስፍራ 1973 ዓመተ ምህረት አጠቃላይ ከቤተ ክርስቲያን ከእስልምና ተቋማት እንዲሁ ደግሞ ከነገስታት ቤተሰቦች አጠቃላይ ወሎ እንዲገልጽ ከሚችሉ የተሰበሰቡ ቅርሶች ናቸው። የጀግንነት ታሪክ ማስታወሻዎች ይገኙበታል። የድል ዘካሪ መታሰቢያ የቅርስ ስብስቦች በክብር ተቀምጠው ትውልድ ሀገር እንዴት እንደተሰራ እንዲማርበት የተዘጋጀ ደሴ ሙዚየም በቅርስ ስብስቦቹ የሚታወቅ ነበር። በርካታ የቅርስ ስብስቦች የነበሩበት ነው። ያው እንደ ከተማ በሰሜኑ ጦርነት በነበረው ችግር እንግዲህ በርካታ ጉዳቶች ደርሷል። ከደረሱት ጉዳቶችም በተጨማሪ ደግሞ እጅግ አስከፊው ደግሞ ደሴ ሙዚየም ላይ የደረሰው ጉዳት ነውና እጅግ አሳዛኝ፣ ልብን የሚሰብር ለትውልድ መተላለፍ ያለበት ታሪክን ያጠፋ እና አሳዛኝም ማይጠበቅም ነገር ነበረና ትልቅ ኪሳራ ነው። ቤቱም ታሪካዊ ቅርስ ነው። የደጃች ዮሴፍ መኖሪያ ቤት እንደመሆኑ መጠን በ1909 የተገነባ ቤት ነው። ቤቱ ራሱን የቻለ ቅርስ ነው። እርጅናም ተጫጭኖት ነበር። ከመቶ ምናምን ዓመት የተሻገረ ከመሆኑ ጋር ተያይዞ
ከዛ በሰሜኑ ጦርነት በነበረው ጦርነት ደግሞ በጣም እነዛ ውድዬ ብርቅዬ የነበሩ ቅርሶች ያው በዓለም አቀፍ ኮንቬንሽኖች መሰረት ቅርስ መከበር አለበት መጠበቅ አለበት ይላል። ዞሮ ግን ሳይጠበቅ በነበረው ጦርነት ውድመትና ዘረፋ ወደረሰበት። ይህ ሙዚየም ለጉብኝት ብቻ የሚቀርብ ሳይሆን በርካታ ተማሪዎች የጥናትና ምርምር ስራዎች የሚሰሩባቸው የተለያዩ አሳይመንቶችን መጥተው የሚሰሩባቸው ለትውልድ ታሪኩን የሚተላለፍበት ሙዚየም ስለነበረ እነዛን ነገሮች ሁሉ ያሳጣ ስለሆነ እንግዲህ ለትውልዱ መጥፎ ታሪክ ያሳረፈ ተገቢ ያልሆነ ችግር የተፈጠረበት አሳዛኝ ነበር የተፈጠረው ነገር። በፊቱንም ሙዚየሙ በተፈጥሮም በእድሜ ቆይታም ጉዳቱ እየጨመረ የመጣ ሙዚየም ነበረ። ከዛ በኋላ ደግሞ በጦርነቱና በወረራው ከፍተኛ የሆነ ውድመት ነው የደረሰበት። ያለኛ በጣም ትልቅ ቁስል ነው የሆነው፣ ትልቅ ህመም ነው የሆነው። ምክንያቱም ቅድም እንደገለጽኩት ኦልሞስት ብቸኛ ሙዚየማችን ነው። እንደ ማስተማሪያ እንደ መማሪያ ማድረግ የምንፈልገው ሙዚየማችን ነውና ከፍተኛ ስሜት ነበር የተፈጠረው። ያንን ተከትሎ እንዴት እናድስ፣ እንዴት ወደ ነበረበት እንመልስ የሚል ጭንቀት ላይ ነው የቆየ ነው። በዚህ መልኩ ልብ በሚሰብር ሁኔታ የተሰባበረው የሙዚየሙ ሀብት የደሴ ሙዚየም ነገር አበቃለት አስብሎ ብዙዎቹን ተስፋ አስቆረጠ። በእርግጥም ደሴ ሙዚየም ዳግም እንዲህ ይሆናል ብሎ ተስፋ ያደረገ አልነበረም። ኪነ ህንፃው በእድሜ ቅርሶቹ ባያያዝ ሙዚየሙ በአደረጃጀት ተጎድተው እያለ በጦርነት ዳግም ፈራረሰ። ደሴ ሙዚየም ከነበረበት ከሌሎቹ በጣም ጉዳት ደርሶበት ነበር። የደሴ ሙዚየም ጉዳት ጦርነቱ ብቻ አልነበረም። በአየር ንብረት ለውጥ በጣም ተጎድቶ ነበር። ውስጡ በጣም ቆጣሪያው፣ ኮርኒሱ፣ ውስጡ ላይ ያሉ ነገሮች በሙሉ ግድግዳዎቹ ከአየር ንብረት ለውጡ ጋር የተጎዳውን ጦርነቱ ደግሞ በጣም የባሰ እንዲጎዳ አድርጎታል ማለት ነው። ስለዚህ ከተመለስን በኋላ ያው ለተለያዩ ተቋማት ይሄን የማሳወቅና ድጋፍ የመጠየቅ ስራ ነው የሰራ ነው። በዛም ድጋፍ ከብሪቲሽ ካውንስል ከተባለ በእንግሊዝ ከሚገኝ የአንድ በጎ አድራጎት ድርጅት ካልቸራል ፕሮቴክሽን ፋንድ የሚባል ድርጅት ከነሱ ጋር በመነጋገር ያው ፕሮፖዛል ቀረጽን። ያን ፕሮፖዛል አስገባን። ያው የጠየቁትም የፕሮፖዛሉ ፍላጎት ምንድነው? በአየር ንብረት የተጎዳን ቅርስ እና በጦርነትና በአየር ንብረት የተጎዳን ያ ትክክለኛው ሰዓት ነበር ደግሞ ለደሴ ሙዚየም ያው ሲጀመር እኛ በጣም በከፍተኛ ደስታ ነው የተቀበልነው። ገና ከኢትዮጵያ ቅርስ ባለድራ ማህበር ለብሪቲሽ ካውንስል ውድድሩን ማስገባት ከጀመረበት ጊዜ ጀምሮ ነው በጋራ መስራት የጀመርነው። ፍላጎታችንን በደብዳቤ ገልጸናል። ፕሮጀክቶቹን አፕሩቭ አድርገናል። ከዛ በኋላም የውድድር ሂደቱ ተጠናቆ እድሉ ሲገኝ በጣም በከፍተኛ ወኔና ተነሳሽነት ነው መተን ፕሮጀክቱን ላውንች ያደረግነው። የደሴ ሙዚየምን ከውድመት ወደ ህይወት የቀየረው የጥገና ሥራ እንደ ሀገር መልካም ዜና ሆኖ ናኘ። አበቃለት የተባለው ሙዚየምን ዳግም ነፍስ እንዲዘራ ብዙ ሥራ ጠይቋል። ተፈጥሮና ጦርነት የተባበሩበትን ጥፋት መልሶ ለማልማት ቀላል አልነበረም። እውነት ለመናገር ፕሮጀክቱ ትንሽ ጠንከር ያሉ ሂደቶቹ ነበሩና የመጀመሪያውና ትልቁ አስቸጋሪ የነበረው ሁኔታ የሙዚየሙ የተደራጀበት ህንፃው ታሪካዊና በቅርስነት የተመዘገበ ነው። ይህም በ1909 አካባቢ የተገነባ ህንፃ በመሆኑ መጀመሪያ ሲገነባ ለቅርስ ወይ ለሙዚየም ተብሎ አይደለም የተገነባው። ከጊዜ በኋላ ነው ፋንክሽኑን ወይ ደግሞ አገልግሎቱን የቀየረው። ስለዚህ መጀመሪያ መሆን ያለበት የሙዚየሙ ህንፃ ምን ይመስላል የሚለው ዲዛይን ማሰራት ነበረበት። ይሄ እንግዲህ ከአይጠየፍም ጋር ተያይዞ ከቀደምቶቹ የደሴ ከተማ ኪነ ህንፃዎች ውስጥ ያለ ነው። ራሱን የቻለ በዘመኑ የሄዱበት የኪነ ህንፃ ታይፕ አለው። ከዛ ደግሞ በሂደት ራሱን እየቀየረ የመጣ የተለያየ ዘመንን የሚናገር ስለሆነ እሱን በጥንቃቄ ማየት ይጠይቃል። የነበረው ነገር እንግዲህ ዶክመንት አይኖራቸውም ብዙ ጊዜ እንደነዚህ አይነት ህንፃዎችና በትክክል ከምን ማቴሪያል እንደተሰራ መረዳት፣ ያንን ጠብቆ ደግሞ ዘመኑን እንዲሻገር አድርጎ ማስቀጠል የመጀመሪያው ከባዱ ስራ እሱ ነው።
ግን ያም ሆኖ ተሳካ። ደሴ ሙዚየም ሌላ መልክ ያዘ። በቀድሞው ሕንፃ ላይ ሌላ ሕንፃ የመገንባት ያህል የውበት ልዩነት የፈጠረ ጥገና እውን ሆነበት። በኢትዮጵያ ውስጥ በቅርስ ላይ የሚሰራ ኮንትራክተርን ማግኘት በጣም አስቸጋሪ ነበር እና አንዱ ትልቁ ሂደት የኛ ፕሮጀክታችን ባጀቱ ትንሽ ነው። ነገር ግን አብዛኛው የኢትዮጵያን ቅርስ ጥገና የሚያከናውኑት ከውጭ የመጡ አካላት ናቸው። ጨረታውን ሰነዱን የገዙት ወደ 13 ተቋራጮቹ ነበሩ። ከዛ መጨረሻ ላይ ሪቪው በሚደረግበት ጊዜ 2 ብቻ ቀሩ። ይሄኛው ተቋራጭን በውድድር ያለፈውን ስናገኝ እንዳጋጣሚ ከዚህ በፊት የሌላ ቅርሶችን የጠገነ ፕሮፋይል ስለነበረ ያ በአካባቢውም ደግሞ ሲሰራ ስለነበረ ያን ማግኘታችን ትልቅ እድል ነው። በዛ አጋጣሚ በጣም እጅግ በጣም ውስብስብ ያለ ችግር ነበረበት። ሙዚየሙ ጋር የነበሩ ችግሮችን እዛን ለማስተካከል በጣም ብዙ ነገሮችን ደከምን። እንደገና ደግሞ ብዙ የተለያዩ ባለሙያዎች አማካሪዎችም እኛም ምናምን ሆነን ሁላችንም በመረባረብ ብዙ ነገሮች ያገኘናቸውን መጥፎ ነገሮች ወደ ጥሩ ነገር በመቀየር በተሻለ ማለት ከነበረበት እጅግ በጣም በተሻለ መልኩ እንዲታደስ አደረግነው። በጣም ባደገ መንገድ አንዳንድ ጊዜ አንዳንድ ስራዎች ለአማካሪዎች ለኮንትራክተሮች ስትሰጥ የስራ ግንኙነት ይሆናል። ይሄ ግን በአማካሪዎቹም በኩል በኮንትራክተሮቹም በኩል ይሰራ የነበረበት መንገድ እንደ አንድ ቢዝነስ ወይንም እንደ አንድ ተቋራጭ እንዳገኘው የስራ እድል ሳይሆን እንደ ራሱ ቤት እንደ ራሱ ሀብት በጣም በከፍተኛ የሆነ የባለቤትነት ስሜት ነበር የተሰራው። ብዙዎቹ ከዲዛይን ውጭ ለምሳሌ በዲዛይን የተዘለሉ ነገር ግን እጅግ በጣም አስፈላጊ የሆኑ ጉዳዮችን ጭምር ኮንትራክተሩ በራሱ ተነሳሽነት እየጨመረ የሰራበት። በሌሎች የኮንስትራክሽን ስራዎች ከተሰጠ ዲዛይን ትቀንሳለህ። ከተሰጠ ዲዛይን ሰበብ እየፈለክ እንዲወጣ እንዲቀነስ ትፈልጋለህ፣ የምታገኘውን የትርፍ መጠን ከፍ ለማድረግ። እዚህ ግን እንደዛ አልነበረም። እያንዳንዱ ነገር የተሰራበት መንገድ ከኮንትራክቹዋል አግሪመንቱ ወጣ ባለ መልኩ ነው። የደሴ ሙዚየም መልክ ይሄ ሆነ። ለቅርስ ጉብኝት አመቺ በሆነ መልኩ በተደራጀው ሙዚየም ቅርሶች ለእይታ ቀረቡበት። ለጎብኚዎች ምቹ በሆነ የሙዚየም ሳይንስ መሰረት ተደራጀ። ይህ ሁሉ ግን በቀላሉ አልተሳካም። ከጀመረ በኋላ አንዱና ትልቁ ችግር የነበረው እኛ መጀመሪያ የነበረን ሀሳብ ጣውላውን በተለይ የዚህ የወለሉ ስራን በተመለከተ ቅርሱ በነበረበት ማቴሪያል ነው መልሶ መሰራት ያለበት። ያ የኢትዮጵያ ቅርስ ሕግም እንደሚከለክለው ሀገር ውስጥ ከሌለ ብቻ ነው የነበረው ማቴሪያል ተተ ወደ ሌላ ማቴሪያል መቀየር የምንችለው። የነበረው ማቴሪያልን እኛ ሀሳባችን ጣውላውን አንስተን ሌላውን ማንጠፍ ነው። ነገር ግን ከ100 ዓመት በፊት የቆየ ህንፃ ስለሆነ ወደ ታች 1 ሜትር ተቆፍሮ የነበረው አፈር ሙሉ በሙሉ ወጥቶ እንደገና እነዚህ ዳርና ዳር የምናያቸው ኮለኖቹ መጣበቅ አለባቸው። እንደዛ ካልሆነ ህንፃውን ሴቭ ማድረግ አንችልም፣ መንቴን ማድረግ አንችልበት። ያ ትልቁ ቻሌንጅ ነበር። እሱን ለማድረግ እኛ ከያዝነው ተጨማሪ ባጀት ተጨማሪ ሚሊየንስ የሚጠጋ ባጀት ያስፈልገን ነበር። ቤቱ ስትራክቸር ላይ በጣም ተጎድቶ ስለነበረ እንጨቶቹ ተበልተዋል፣ በስብሰዋል፣ ምን ብሏል። ትንሽ ቢቆይ እንዳውም የመፍረስ ጨርሶ ህንፃውንም ልናጣው የምንችልበት ሁኔታ ነበር የነበረውና ያንን የመታደግ ስራ ነው የሰራነው። ዳው ላይና መሬት ላይ ስትራክቸሩ ኮንክሪት ከታች ላይ ያለው አፈሩ እና ጣውላዎቹ ግድግዳው ላይ በጣም በተለይ ግድግዳው ላይ እጅግ በጣም ጉዳት ነበረው። ከባለሙያዎች ጋር በመነጋገር ከሌላ ቦታም ባለሙያ በማስመጣት ብዙ ልምድ ያገኘንበት ነው። በአጠቃላይ ወደፊት ለመስራት እጅግ በጣም ከዚህ በጣም ብዙ ልምድ የወሰድንበትና ትልቅ የእውቀት ሽግግር ያደረግንበት የሙዚየም አካል ነው ብዬ ወስዳለሁ። ሙዚየሙ የኢትኖግራፊ ስብስቦችን በመያዝ የተለያዩ ቅርሶችን ጠብቆ በማኖርና በማስጎብኘት ዝናው ገናና ነበር። በኢትዮጵያ በከተማ ስር ሆነው የሀገር መልክ ማሳየት የሚችሉ ጠንካራ ስብስብ ያላቸው ሙዚየሞች ጥቂት ናቸው። አንዱ ደሴ ሙዚየም ነው። ይህ ሙዚየም እንግዲህ በሀገራችን ከሚገኙ አንጋፋ ከሚባሉ ሙዚየሞች መካከል አንዱ ነው። በ1973 ዓ.ም የተመሰረተ ነው። የምትመለከቱ ቤት እንግዲህ መጀመሪያ ንብረትነቱ የደጃዝማች ዮሴፍ ብሩ ነበር። በ1909 ዓ.ም እንግዲህ ለመኖሪያ ቤት እንዲሆን ታስቦ የተገነባ ቢሆንም
በጊዜ ሂደት እንግዲህ 1973 ላይ በወቅቱ የኢትዮጵያ ፕሬዝዳንት በነበሩት በኮሎኔል መንግስቱ ኃይለማርያም አማካኝነት የወሎ ቤተ መዘክር በሚል ስያሜ ወደ ሙዚየምነት ተቀይሯል ማለት ነው። ደሴ ሙዚየም በኢትዮጵያ የከተማ ሙዚየሞች ታሪክ ከቀዳሚዎቹ አንዱ፣ በሰሜን ኢትዮጵያ ቀጠና ቀደምቱ የከተማ ሙዚየም፣ በደሴ ከተማ ኮረብታማ ስፍራ በታሪካዊ ኪነ ሕንፃ ውስጥ የተቋቋመ ሙዚየም፣ የወግ ቁሳቁሶች በወግ የተቀመጡበት፣ ዘመን ተሻጋሪ የማንነት መገለጫዎች የሚጎበኙበት፣ የሀገር መልክ ደሴ ሙዚየም ከጦሳ ተራራ ግርጌ የሚገኝ ከከተማዋ አልፎ ኢትዮጵያ በጥቁር ሕዝቦች ዘንድ ትልቅ ቦታ እንድታገኝ ያስቻላትን የአድዋ ድል ስብስቦች ለዘመናት በማቆየት ውለታ የዋለ ሙዚየም ነው። ሙዚየሙ ከዚህ ቀደም እንግዲህ መጀመሪያ በእድሜ ያለ እድሳት በመቆየት እርጅና ተጫጭኖት የተጎዳ ኪነ ሕንፃ ነበረው። ከዛ ባሻገር ደግሞ በሰሜኑ ጦርነት ወቅት የሙዚየሙ የተለያዩ ክፍሎች ከባድ ጉዳት ደርሶባቸው የቅርስ ስብስቦቹም ተዘርፈው ተስፋ በተቆረጠበት ሰዓት ድጋሚ ታድሶ በዚህ መልኩ ለአገልግሎት ክፍት ሆኗል። በፊት 22 ክፍሎች ነበሩት ከመታደሱ በፊት ማለት ነው። ከእድሳት በኋላ እንግዲህ አሁን ላይ 9-10 አካባቢ የሚደርሱ ክፍሎች አሉት። ሙዚየሙ እንግዲህ በአጠቃላይ ጀነራል ሙዚየም የሚለውን የሙዚየም ካታጎሪ የሚያጠቃልል ሲሆን በውስጡም እንግዲህ የተለያዩ ቅርሶችን በውስጡ አቅፎ ይገኛል ማለት ነው። በወቅቱ እንግዲህ የተለያዩ ኢትኖግራፊክ፣ የአርኪኦሎጂ ግኝቶች፣ የጦር መሳሪያዎች፣ ታክሲደርሚ ወይም ደግሞ እነዚህ የእንስሳት ደርቀው የተቀመጡ እንስሳትን ጭምር ነበሩበት ማለት ነው በበፊቱ። ደሴ ሙዚየም ለደሴ ሕዝብ ብቻ ሳይሆን ለመላው የአማራ ሕዝብ መገለጫ ነው። እንደዚሁም የድሮውን ወሎ ጠቅላይ ግዛት የምናይበት ትልቅ ማዕከል ነው። በአማራ ክልል በዚህ መልኩ ተቋቁሞ የነበረ ሙዚየም ያለው የደሴ ሙዚየም ብቻ ነው። የሙዚየሙ አንድ ክፍል የተፈጥሮ ቅርስ ማሳያ የሆነው የታክሲደርሚ ኤግዚቢሽን ሲሆን ከውድመቱ የተረፉ ስብስቦች ቀርበውበታል። በቀጣይ ይህንን ክፍል እንደ ቀድሞ ባለ ብዙ ስብስብ ለማድረግ ከዱር እንስሳት ጥበቃ ባለስልጣን ጋር ግንኙነቶች ተጀምረዋል። የደሴ ሙዚየም የጉዳት ታሪክ ሆኗል። ፋይዳ ያላቸው ቅርሶች መልሰው በታሪክ ፊት ተደርድረዋል። እንግዲህ ሙዚየሙ የደረሰበትን ጉዳት አይተን ዛሬ ላይ ሙዚየሙ በእንደዚህ አይነት መንገድ ባሉት ቅርሶችና በእንደዚህ አይነት መንገድ ታድሶ በማየታችን እድለኛ ነኝ ብለን ነው የምናስበው። እንግዲህ የሙዚየሙ ስራ እድሳት ሲጀመር ብዙ ጊዜ በውይይቶቻችን ላይ የምናነሳቸው ነገሮች ነበሩ። በተለይ እንደ ግል በዚህ ስራ ላይ መሳተፍ እኔ እንደ ስራ እንደ ኃላፊ ብቻ አይደለም የምቆጥረው፣ በአንድ የታሪክ አሻራ ላይ እንደ መሳተፍ ነው ብለን እናስብ ነበርና ዛሬ ታድሶ በእንደዚህ አይነት መንገድ የነበሩትን ቢያንስ ትንሾች ቅርሶችን ቢሆን አሰባስበን ሊጎበኝ በሚችልበት ሁኔታ ላይ በመዘጋጀቱ እጅግ ትልቅ ደስታ ነው ያለን። በእውነት አንዳንድ ጊዜ አታምንም። እኔ አሁን ደርሶበት የነበረው ያው በጦርነቱ ጉዳቱ በደረሰ ማግስትም መጥቼም ስለነበር የደረሰው ውድመት፣ የደረሰው ጉዳት፣ የደረሰው ዘረፋ አይደለም ከነበረው በላይ በነበረው ሌቭል ምን መልሰዋለን ብዬ አላሰብኩም ነበር። ምክንያቱም ጉዳቱ ከፍተኛ ስለነበር። ነገር ግን የሆነው ቅድም እንዳልኩ ከነበረውም በላይ በጣም ተሻሽሎ ደረጃውን ጠብቆ ይሄ ጭንቁርቁር ያለው ነገር ሰፍቶ ለቱሪስት ምቹ ሆኖ እና ደግሞ ታሪካዊ ይዘቱን የቅርሱን ይዘት ሳይለቅ በነበረበት መንገድ የተሰራበት መንገድ እጅግ በጣም ደስታ ነው የፈጠረው። ከአርኪኦሎጂ ግኝቶች እስከ የየዘመኑ የታሪክ ማስታወሻዎች የተሰነዱበት ቤተ መዘክር ነው። የጀግንነት ታሪክ መታሰቢያ ቅርሶች የታደሰው ደሴ ሙዚየም ስብስብ አካል ሆነዋል። የቀደመው ሙዚየም ያልነበረውን መልካም ዕድል ይዞ የመጣ እድሳት እንደሆነ መሰክራለሁ። ሙዚየሙ ያው መጀመሪያ የነበረው በጣም
አንድ በጣም እንትን ያለ ይሄ ውስጡ በጣም ጨለማ የሆነ አደረጃጀቱም በዚህ ደረጃ ያልነበረና ወደ ላይም አሁን ኮርኒሱን ስናየው ከመስኮቱ በታች ነው የነበረው ጣሪያው። ያ ማለት ከመስኮቱ ወደ ላይ ያለው ሙሉ እየተሸፈነ የነበረው በዚህ ያህል እርቀቱ አልታየም ነበር። እሱ አንዱ ትልቅ ውበት እንዲኖረው አድርጎታል። ምክንያቱም ከላይ ያለው መስኮት መከፈቱ አንደኛ ጥሩ የአየር እንዲገባ አድርጎታል። ውስጥ ያሉ እቃዎችም በጥሩ ሁኔታ ይሄ ቴምፕሬቸሩን ጠብቆ እንዲኖር ያደርገዋል። ከዛ ባለፈ ግን እዚህ የነበረው የሙዚየሙ የውስጡ ይዘት በጣም በተለምዶ የቹፖድ ወይም ኮምፖርሳቶ በምንላቸው ቁሳቁሶች በጣም ተጨናንቆ የነበረ ሁኔታ ነው የነበረው። አሁን ያሉት ቅርሶች በምቹ ሁኔታ ለእይታ ቀርበዋል። እንዲህ ምቹ የሙዚየም አደረጃጀት የተፈጠረው በውድመት ከጠፋ ታላቅ መካነ ቅርስ ቅጥር ነው። ለበርከት ላሉ ዓመታት የባህል ቱሪዝም ባልደረባ የነበርኩ ስለነበረ ይሄን ሙዚየም በቅጥ አውቀዋለሁ። ምን እንደነበረው፣ ምን እንዳለው፣ በምን የተለየ እንደነበር አቅ ስለነበረ በመጨረሻ ላይ ሰላም ወርዶ መተን በምናይበት ጊዜ ያገኘነው ገጽታ እጅግ በጣም የሚያሳዝን እና ዋጋ የማይገመትላቸው ቅርሶች በቦታው ያልነበሩበት ሁኔታ ተከስቶ ነው ያገኘነው። አሁን ያለው ቅርሱ የታደሰበት አግባብ፣ ህንፃው የታደሰበት አግባብ እጅግ ያማረ ዘመናዊነትን የተላበሰ ሆኖ ቀድሞ ሙዚየሙ በነበረበት አግባብ በመሆኑ ጥሩ ደረጃ ላይ ነው ያለው። ከዚህ በኋላ የሚጠበቅበት ማሟላት ነው። ባለ ሙዚየሟ ከተማ ሙዚየሟን መልሳ ዳግም የደሴ ሙዚየም ለማስባል በቅታለች። ለሳይንስ ጥናትም ሆነ ለጉብኝት የነበረው ሚና ይቀጥል ዘንድ ትንሳኤው እውን ሆነ። የኢትዮጵያ ቅርስ ባለአደራ ማህበር የሀገርን አንድ አደራ እዚህ ከጥፋት ታድጎ በነበር እንዳይቀር አድርጓል። ፕሮጀክቱ እንግዲህ አንደኛው የመጀመሪያው ሙዚየሙን ማዳን ነው። ሙዚየሙ በጥሩ ሁኔታ አሁን ላይ እንግዲህ እንደ ቅርስ ባለአደራም ለመጪው ትውልድ ማስተላለፍ እያል ነው እያንዳንዱን ነገር የምንሰራውና ከነበረበት እድሜ አሁን ከዛ እስካሁን ከነበረበት የተሻለ ከፍ ያለ እድሜ ይኖራል በሚል ደረጃ ላይ ታድሷል ብለን መናገር እንችላለን። ሁለተኛ የኔትወርክ ይሄ ከተቋማት ጋር ያለንን መልካም ግንኙነት አጠናክሮልናል። ሌላው በዓለም አቀፍ ደረጃ ይሄ ሙዚየም እንዲታወቅ ተደርጓል። ምክንያቱም በእንግሊዞቹ ዌብሳይት ላይ በእኛም ዌብሳይት ላይ ደሴ ሙዚየም የሚባለው በጣም ጎልቶ እንዲታይ አድርጎታል ማለት ነው። ደሴ ሙዚየም ከከተማው አልፎ የወሎን እሴት ከወሎ ባሻገር የቀጠናውን አሻራ አልፎም የሀገርን ገጽ የያዘ መካነ ቅርስ ነው። የጥገና ስራው መልከ ብዙ ተግባራት ነበሩት። ውጤቱ ለሁሉም የሚያስደስት የሆነበት አንድ ሚስጥር ይህ እንደሆነ ይሰማኛል። በየጊዜው ማህበረሰቡን አሳታፊ በሆነ መንገድ አካባቢ ላይ ያለው በተለይ አካባቢያዊ ዕውቀትን መጠቀም ሀገር በቀል ዕውቀትን በመጠቀም የተጠገኑበት ሁኔታ በጣም ደስ ይላል። አንደኛው ለምሳሌ እንጨቶቹ ሀገር በቀል ናቸው። እዚህ ጣውላ የምናያቸው ያ የሙዚየሙን ዱሬቢሊቲ እድሜውን ያራዝምላል እና ለሚቀጥለው 100 ዓመት ለሚቀጥለው 50 ዓመት ይሄ ሙዚየም ማገልገል ይችላል ማለት ነው። ሁለተኛው ጥገና ሲደረግ ቃጫ ከእንሰት የምንጠቀመው ተጠቅመንበታል። ይሄ ሀገር በቀል ማቴሪያል ነው። ሌላኛው ውጪ በኩል በተለይ በጦርነቱ ጊዜ የተጎዱ ለውበት የተጠቀሙ ድንጋዮች ነበሩ። እነሱን ለማስጠገን ከየት ነው ከአብያተ ክርስቲያናት ላይ የሚያንጹ ወይም የሚሰሩ ሰዎች ናቸው ወደዚህ የመጡት። የደሴ ሙዚየም እድሳት የቅርስ ስብስቦቹን መልሶ ማደራጀት ብቻ አይደለም፣ ምዕተ ዓመት የኖረ ኪነ ህንፃን መልሶ ሙዚየም የማድረግ ጥገናም ነው።
ብዙ ችግሮች የነበሩበት ብዙ መሰናክሎች የገጠሙን፣ ግን ለምሳሌ ታሪካዊ ይዘቱን ሳይለቅ ለመስራት ስለፈለግን ከ6 ወር በላይ እንዲዘገይ ሆኗል። የአበሻ ጽድ ፍለጋ ወለሉ በፊት የመጀመሪያው በአበሻ ጽድ ነው የተሰራው። እኛ ደግሞ በሱ ነው ማድረግ የፈለግነው። የአበሻ ጽድ አጠን ለብዙ ጊዜ ተንገላተናል። መጨረሻ በብዙ ሙከራ እዚሁ ደቡብ ወሎ አልብኮ አካባቢ ተገኝቶ ያን አምጥተን እስከ መስራት ደርሰናል። አቁመነዋል። ሳናመሰግናቸው ማናልፈው የከንቲባውም የክልል መስተዳድሮችም እንዲሁም የወረዳው አመራሮችም በአልብኮ አካባቢ ያሉት ጥሩ ድጋፍ ነው ያደረጉልን። ምክንያቱም ከ100 ዓመት በላይ የሆናቸውን ጽዶች ነው ለዚህ አገልግሎት ያዋል ነው። ያ ባይሆን ምንድነው ቅርስነቱን እያጣ ሄድና ከነበረበት ይዘት እየወረደ ይሄዳል። በዚህ መልኩ ከተደራጀበት ኪነ ህንፃ ጥገና እስከ ሙዚየሙን መልሶ የማደራጀት ሥራ ተሰራ። የውጭውም የውስጡም የሙዚየም ገጽታ ተቀየረ። ቀድሞ የነበረው የመሬት ወለል የተሰራበትን ጣውላ ፍለጋ መጀመሪያ ህንፃው ሲታነጽ ጥዶ ወደ መጣበት አካባቢ ፍለጋ ተኬደ። በራሱ ብቻ ሳይሆን ከራሱ ቦታ በመጣ በተባለለት አግባብ ተጠገነ። እኛ ከ100 ዓመት በፊት የተተከለውን የሀበሻ ጥድ ነው ቆርጠን ተጠቅመን። ስለዚህ በዛ ቦታ መልሰን መትከል አለብን። እኛ ቆርጠን የተጠቀምነው ኦሎሞስት 1000 ማይሆን ነው፣ ግን አሁን ወደ 12800 በላይ የሚሆኑ የሀገር በቀል ዛፎቹን እዛው በቦታው ላይ ተክለናል። ስለዚህ ሳስቴኔብል ዩቲላይዜሽን ያ ማለት ዘላቂ በሆነ መንገድ የቅርስ ጥገናና የአካባቢ ጥገናን ያገናኘ ፕሮጀክት ነው። ይሄ ሲደረግ ግን ቅርስ ባላደራ ደግሞ አንዱ እየሰራ ያለው ነገር እየሰራም የቆየው አገር በቀል እጽዋትን የመጠበቅ ስራ ነው። ስለዚህ ምንድነው ይሄ ከምን ጋር ደግሞ ይገናኛል? የጠበቅነውን የተፈጥሮ ሀብት ለጥቅም ማዋልና መተካት ያንን ያያያዝ ነው። 300 ሰጠን ከ12860 የሚበልጥ ችግኞች ተክለን አሁን ኩትኳቱ አድርገናል። ፈረስት ኢንቨንተሪም ሰርተናል። ፈረስት ኢንቨንተሪውን ጽድቀቱን ስናሰላ ከ97% በላይ ደርሰናል። ብዙ ጊዜ ያልተለመደም መሰለህ ከወሰዱ በኋላ አልተኩም። በጣም ደስ የሚለው የኢትዮጵያ ቅርሶች ባላደራ መልሶ ማልማትን ባህሉ ማድረጉ ደስ ይላል። እንደ ወረዳችንም በጣም የረካነ ይሄ ነው። ከተፈጥሮ ሳይጣሉ ተፈጥሮን ተጠቅመው ቅርስን ከጥፋት የመታደግ ማሳያ ደሴ ሙዚየም በቅርስ ሀብቱ የሚታወቅ ሙዚየም ነበር። የአድዋ ጦርነት መታሰቢያዎችም ነበሩበት። በታሪክ በስሪትም የላቀ ትርጉም ያላቸው ቅርሶችን ይዞ ኖሯል። ብዙዎቹ በጦርነቱ ሰዓት ወድመዋል፣ ተዘርፈዋል። አሁን የሙዚየሙ ህንፃ ታድሶ የሙዚየሙ አደረጃጀት ዘምኗል። ለዚህ ነው ቀጣዩ አጀንዳ ሌላ የሚሆነው። ቀጣይ ያለው ስራ ከእድሳቱ ቀጥሎ ቅርስ ማሰባሰብ ነውና የተለያዩ ማህበረሰብ ክፍሎችን በማሰባሰብ የግንዛቤ ፈጠራ የመስራት ስራ በተለያዩ መድረኮች ተሰርቷል። ለማህበረሰቡ የቅርስ ጠቀሜታና ወደ ሙዚየሙ ቢመጣ ምን ያክል ለከተማችን ጠቀሜታ እንዳለው የማስረዳት ስራ እየተሰራ ነው። አንዳንድ ሰዎች ደግሞ ቅርስን በስጦታ እንዲሰጡም የማነጋገር ስራ ተሰርቶ በስጦታ የመስጠት ስራ የጀመሩ ሰዎች አሉ። ያማረው ውብ ሙዚየም እንደ ቀድሞ በቅርስ ስብስቦቹ እንዲታወቅ ብዙ ስራ ይጠይቃል። በእርግጥም ደሴ ሙዚየም ሲባል ቀድሞ በጎበኘው ምናብ የስብስብ ሀብቱ ትልቁን ቦታ ይይዛል። ያን ቁጭት መልሶ ታሪክ በመስራት መበቀል የሚያስፈልግበት ወቅት ላይ ነን። የወሎን ማንነት የ12ቱን አውራጃዎች ገጽታ በውል የሚያሳይ ባህሉን፣ ወጉን፣ የአመጋገብ ስርዓቱን፣ የአሰራር ስርዓቱ ምን ይመስል እንደነበረ የሚያሳዩ ነበሩ። እንደ ቅርስ የትኛውም ቅርስ ደግሞ ማግኘት ስለማይቻል ሁሉም ይቆጫሉ። ነገር ግን ደግሞ ካላቸው ታሪካዊ ይዘት አንጻር 2-3 በጣም የሚቆጩን ቅርሶች አሉ። ለምሳሌ በአድዋ ጦርነት ወቅት አጼ ምኒልክ ይጠቀሙበት የነበረ የጦር ሜዳ መነጽራቸው
እሱም በዚህ በጦርነቱ ከተዘረፉ ወይም ከወደሙ ቅርሶች መካከል አንዱ ነው። ሲቀጥል አጼ ቴዎድሮስ ራሳቸውን ያጠፉበት መሰል ሽጉጥ እና በተጨማሪ ደግሞ የአጼ ኃይለ ሥላሴ ሻሙል ወይም ደግሞ ሰይፍ ነበር። 1940ዎቹ መጀመሪያ ላይ እንግዲህ ከንግስት ኤልሳቤጥ በስጦታ እንደተበረከተላቸው የሚነገር ሙሉ በሙሉ ከብር የተሰራ ውስጡ ላይ አንበሳ ዘእምነገደ ይሁዳ የሚለው የአማርኛ ጽሑፍ የተቀረጸበት ጭምርና በጣም በታሪካዊ ይዘቱም ከፍ ያለ ቅርስ ነበር። እሱ ይቆጫል። መልሶ ማስመለስ ልክ እንደ ሌሎች ንብረት ቀላል አይደለም። ምናልባት አሁን የጠፉት ቅርሶች ተጨባጭ በዚህ አይነት መንገድ ወጥቷል የሚል መረጃ አላገኘንም። ነገር ግን ያው ማህበረሰቡን ብዙ ለማወያየት ከማህበረሰቡ ደግሞ ለቅርስ ግንዛቤ ያላቸው ብለን የምናስባቸውን የታሪክ አዋቂ ሰዎችን በማናገር የተወሰኑ ግለሰቦችን በማናገር ከቅድመ አያቶቻቸው እንግዲህ ቀደም ሲል በተለያየ አጋጣሚ ከቤተሰብ የወረሷቸውን ቅርሶች ለማሰባሰብ ጥረት እየተደረገ ነው በአዲስ መንገድ። የደሴ ሙዚየም እድሳት ተጠናቆ ግንቦት 23 ቀን 2017 ዓ.ም በድምቀት ተመርቋል። ምርቃቱ ከዓለም ሙዚየም ቀን አከባበር ጋር ተሳስሮ የሙዚየሞች ኃይል በሚል መሪ ቃል ወደመ፣ ተዘረፈ፣ ቅርሱ ተሰረቀና አበቃለት የተባለው ደሴ ሙዚየም ዳግም ለትንሣኤ የበቃበት ብስራት ተበሰረበት። በአማራ ክልል ቀዳሚው የከተማ ሙዚየምና 44 ዓመታትን በሙዚየምነት ያገለገለው ደሴ ሙዚየም በኢትዮጵያ ቅርስ ባላደራ ማህበር አማካኝነት ከብሪቲሽ ካውንስል በተገኘ የገንዘብ ድጋፍ ታሪኩ ተቀይሮ ዳግም መስህብ ለመባል በቃ። የሉሲ ቅሪታ አካል የደሴ እንግዳ ሆኖ በሙዚየሙ ምርቃት ለእይታ በቃ። ለባለስልጣን መስሪያ ቤቱ፣ ለብሔራዊ ሙዚየም እዛም ላሉ ሰራተኞችና ኃላፊ ትልቅ ምስጋና አለን። ይሄ ሙዚየም እንግዲህ ላለፉት 3 ዓመታቶች በደረሰበት ጉዳት አብዛኛው ቅርሶች እንደጠፉ ነው ሰው አይምሮ ውስጥ ያለው። ሙዚየሙ መልሶ ወደ ስራ ይገባም የሚል እሳቤዎች ነበሩ። ስለዚህ የሉሲ ወደዚህ መጥቶ መጎብኘት የበርካታ ሰዎችን ስሜት መቀስቀስ መቀየር የቻለበት ሁኔታ አለና እስከ ቅርብ ጊዜ ድረስ ትኖራለች ወይ መተን ብንጎበኝ የሚል በርካታ ጥያቄዎች አሉ። ይሄንን ሙዚየም የሚጎበኙት እዚህ ከተማችን ውስጥ ብቻ ያሉ ሰዎች አሉ፣ ማህበረሰብ ክፍሎች አይደሉም። በዚህ አካባቢ ቅርብ ያሉት በተለይ ምስራቅ አማራ ውስጥ ያሉ በርካታ ተማሪዎች፣ ሌሎች በተለያየ የስራ ዘርፍ ላይ ያሉ በተናጠልም በቡድንም እየሆኑ ጥያቄ ያቀርባሉና ትልቅ ተነሳሽነትን የፈጠረ ነበር የሉሲ ወደዚህ መምጣትና ትልቅ ምስጋናም አክብሮትም ያለን። ምናልባት እንግዲህ ደግሞ የዛን ተመሳሳይ ተሰርቶ በቅርብ ቀን ደግሞ እንደሚመጣልን ቃል ስለተገባም ደግሞ የሙዚየሙ አንድ አካል ሆና በቀጣይ የሙዚየሙን የመጎብኘት አቅም ይጨምርልናል ብለን እናስባለን። ከልብ ነው የምናመሰግነው። ትልቅ ተነሳሽነትን የነበረውን ድባብ ቀይሮልናል። ለ12565 ካሬ ሜትር ላይ ያረፈውና 22 ክፍሎች ያሉት የደሴ ሙዚየም ኪነ ህንፃ በደጃዝማች ዮሴፍ ብሩ አማካኝነት ህንዳውያን ተሳትፈውበት በ1909 ዓ.ም ተሰራ። በ1973 ዓ.ም ወደ ሙዚየምነት ተቀየረ። ሙዚየሙ ገጥሞ ከነበረው ውድመት ዳግም ጥገና ተደርጎለት ለጎብኚዎች ክፍት ሆኗል። የኪነ ህንፃው ጥገናና የሙዚየሙ መልሶ መደራጀት አልቆ አሁን ስለ ቀጣዩ የምድረ ግቢ ልማት እየተወጠነ ነው። አሁን ሙዚየሙ ባለበት ደረጃ ግቢ ውስጥ ተገብቶ ጎብኝቶ የሚወጣበት ነው። አሁን ባለው ሁኔታ ደግሞ ተማሪዎችም ሌሎች ቱሪስቶችም የሀገር ውስጥ የሚወጭ ቱሪስት አንድ ቦታ ሙዚየም ብቻ ገብተው ጎብኝተው ለመሄድ ብዙ ሞቲቬትድ ላይሆኑ ይችላሉ። ቦታው ጂኦግራፊካሊ በጣም የሰጠ ነው። መሀል ከተማ ያለ ነገር ግን እጅግ በጣም ላንድስኬፑ ምቹ የሆነ ቦታ ነው። ስለዚህ ይህንን ቦታ ማልማት ዲዛይኑን አሰርተናል። በመርከብ ቅርጽ ነው ያለው። በዚህን ያህል ስፋት በዚህን ያህል ቶፖግራፊ መሀል ከተማ ላይ ትልቅ የቱሪስት ጸጋ ነው። ስለዚህ ሁለተኛው ስራችን በተሰራው የምድረ ግቢ የማልማት ዲዛይን መሰረት ከተማ አስተዳደሩ፣ ክልሉም፣ ባለሀብቱም በመተባበር ዙሪያውን የላንድስኬፑን በማልማት ይሄ ግቢ ሙሉ ቀን የሚዋልበት ግቢ ሙዚየሙን እየጎበኘ የሆነ ቦታ ቁጭ ላይ እየተዝናና እያነበብ ከአንዳንድ
ስፖርታዊ ጨዋታዎችን ህፃናት መጫወቻ ነገሮች ተሟልተውለት ትልቅ የመዝናኛ ማዕከል ሆኖ እግር መንገዱን ደግሞ የቱሪስት መዳረሻ እንዲሆን ለማድረግ እነዚህ ሁለት ስራዎች ቅርስ ማሰባሰብና ዙሪያውን ማልማት ቀጣይ ከኛ የሚጠበቅ ስራ ነው ብዬ አስባለሁ። የከተማዋ ውበት ነው ቀዳሚ የጎብኚ መስህቧ ሆኖ ኖሯል። ደሴ ሙዚየም ተብሎ በስሟ ይጠራል። ለደሴ ብዙ ትርጉም አለው። ቀጣዮቹ እቅዶች እውን ሲሆኑ ደሴ ሙዚየም ዘርፈ ብዙ አገልግሎት ይሰጣል። በእርግጥም የደሴ ሌላ መልክ ሆኖ የሚቀጥልበት ታላቅ ውጥን ይሄ በሁሉም ዘንድ ደስታ ፈጠረ። ሙዚየሙ የታደሰበት መንገድ በጣም የሚያስደስት ነው። ታሪካዊ ይዘቱን በጠበቀ መልኩ የበፊት ይዘቱን ሳይለቅ በጣም አሪፍ በሆነ ሁኔታ ታድሶ እንግዲህ ዳግም ለአገልግሎት በቅቷል። አንድ ትልቅ ቅርስ አድነናል። አሁን ባለበት ደረጃ ብዙ ሰው ሊደግፈው ይችላል። ብዙ ምርምሮች ሊደረጉ ይችላሉ። ዙሪያው ላይ በጣም የቀሩ ስራዎች አሉ። እነሱም መደገፍ የሚችሉ አካላት በሙሉ መደገፍ ይችላሉና እኛ ትልቅ አንድ በዚህ 3 ዓመት ውስጥ ከሰራናቸው እንደ ኢትዮጵያ ቅርስ ባለአደራ ማህበር ከሰራናቸው ስራዎች አንዱና ትልቁ ብለን የምንወስደው ነው። ትልቅ ደስታ ነው የተሰማን። በእርግጥም ዓላማውን ሁሉ ባሳካ መልኩ ጉዞውን ቀጥሎ ከኢትዮጵያ አንጋፋ ሙዚየሞች አንዱ እንዲባል እኔም እመኛለሁ። ደረጃውን የጠበቀ በኢትዮጵያ ማለት ነው እና በምስራቅ አፍሪካ በሙዚየም ኦብጀክት ኮሌክሽኑ ከፍ ያለ አገልግሎቱን በዛው ልክ ከፍ ያለ ወደ ሰሜኑ አቅጣጫ የሚመጣው ቱሪስቶቹ ሁሉ ጎብኝቶ የሚሄድበት ሙዚየም እንዲሆን እመኛለሁ። የሙዚየሙ ታሪክ ከጉብኝት ባሻገር ከጥናትና ምርምር ጋር ተቆራኝቶ ኖሯል። አልፎም ቅርስ ጠብቆ በማኖር ባለውለታ ነው። እንዲህ ያሉ የቅርስ ጥገና ፕሮጀክቶች የባለቤትነት መንፈስ ይፈልጋሉ። የቅንጅት ሥራ የውጤታማነታቸው ምክንያት ነው። ደሴ ሙዚየም ለቅርስ ጥገና ዓላማ የባለድርሻዎች ትብብር ምን ሊያመጣ እንደሚችል በምሳሌነት ሲጠቀስ ይኖራል። የቅርስ ባላደራን ትልቅ ምስጋና እናቀርባለን። እንግዲህ ይህንን ሙዚየም እንዴት አድርገን ነው የምንመልሰው፣ እንዴት ነው እዚህ ደረጃ መድረስ የሚችለው የምንለውን ጠያቂ ባልነበረብን ሰዓት እንግዲህ ጠያቂ ሆኖ መጥቶ ለዚህ ስላደረሰ ከልብ ነው የምናመሰግነው። እንግዲህ በርካታ ሰው ከግንዛቤ ሊሆን ይችላል በተለያየ ምክንያት ቅርስ ላይ የሚሰራ አካል የለም። ስለዚህ ይህንን ስራ ይዘው ወጥተው ዛሬ እዚህ ደረጃ በመድረሱ ከልብ እናመሰግናለን። ቅርስ ባለስልጣንን፣ ክልል ባህል ቱሪዝምን፣ እንግዲህ ወሎ ዩኒቨርሲቲን ላገዙ ለተባበሩት ሁሉ ይህንን ሙዚየም እዚህ ደረጃ ላደረሱት ሁሉ እንግዲህ እናንተንም ጨምሮ በነበራባችሁ በምትሰሯቸው ሚዲያዎች በተንቀሳቀሳችሁባቸው ሁሉ ይህንን ሙዚየም ወደ ነበረበት ለመመለስ ላደረጋችሁ ጥረት እንግዲህ በስም ያልጠቀስኳቸውን ቢኖሩ ላደረጉት ሁሉ አስተዋጽኦ እንግዲህ በደሴ ከተማ አስተዳደር ስም ከልብ እናመሰግናለን። እኔ በዚህ ስራ የተሳተፉ አካላት እጅግ በጣም ማመስገን እፈልጋለሁ። ምክንያቱም ታሪክ ነው የተመለሰው፣ የወሎ ሕዝብ ማንነት ነው የተመለሰው። ሙዚየም ማለት የትውልድ ያለፈውን ትውልድ የአሁኑ ትውልድ ከቀጣዩ ትውልድ የምታስተሳስርበት ድልድይ ነው እና ያ ድልድይ ነው ተቆርጦ የነበረው። እሱን ለመለሱ እጆች እጅግ በጣም ማመስገን እንፈልጋለን። ደሴ ብዙ የሚጎበኝ መስህብ የሞላባት ከተማ ናት። አንዱ ደሴ ሙዚየም ነው። ደሴ ሙዚየም አሁን ለጎብኚዎች ምቹ ሆኖ ተደራጅቷል። ቅርስ የሚለግሱና ቅርስ የሚጎበኙ ሰዎችን የሚናፍቅ ሙዚየም። ደሴን መጥቶ ደሴን ብቻ ሳይሆን ወሎን በትንሹ ማየት የሚፈልግ ሰው ደሴ ሙዚየምን አይቶ መሄድ አለበት ነው የምንለው። እዚህ ስንመጣ እንግዲህ የቀደመ ታሪኩን ያያል፣ ባህሉን ያያልና ሁሉም በተለይ ከመስከረም ጀምሮ ወደ አካባቢያችን ከተለያየ መላው ኢትዮጵያ በርካታ ሰዎች እንግዲህ ጉዞ የሚያደርጉበት ወቅት ነው። ስለዚህ መላው ከየትኛውም ሀገር የሚመጡ ወደ ደሴ ሙዚየም በመምጣት የነበረውን ታሪካዊነት ቅርሱን በመጎብኘት መሄድ ይኖርባቸዋል የሚል ነገር ነው ያለን። ያው ሙዚየሙ ታድሶ ዝግጁ ሆኖ እነሱን እየጠበቀ ነው። ወደ ደሴ
ደሴ ሌላ ጊዜ እንዲሁ እንመለሳለን እና አይጠየፍን ፍለጋ ደግሞ ወደ ጦሳ አናት ለመውጣት እስከዛው ወደ ሌላው የኢትዮጵያ ምድር እንጓዝ።